እንግዲህ ዳኒና ሩታ ፋሲካን አብረው አክብረዋል ማለት ነው። አብረሽም ከሄርሜላ ጋር ሆነው አክብረዋል። ስለዚህ እናንተ ምን ትላላችሁ? በመጀመሪያ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ጋይስ ማለት ነው። ሰብስክራይብ ስለምታረጉ እጅግ በጣም እናመሰግናለን። እንግዲህ ያው ከመዳም ኩሽናኛም ፋሲካን በዚህ መልክ አሳልፈን መተንላችኋል። ዋናው ጤና ነው። እውነት ለመናገር ግን በጣም ሆድ ብሶኛል። አስባችሁታል? በጣም በቃ ከምነግራችሁ በላይ በዛ ላይ ደግሞ ማለት ነው እንኳን አደረሰሽ ብሎ አንድ ሰው ራሱ ፔጅ አላረገልኝ። የሚገርማችሁ ነገር ማለት ነው በጣም ዩቲዩብ እና ቲክቶክ ላይ ግን በቃ ሁሉም ሶሻል ሚዲያ ያለ ሰው አስመሳይ ነው። በማርያም አንድ ልጅ ብቻ የማውቀው ልጅ በቲክቶክ በቃ እሱ እንኳን አደረሰሽ ብሎኛል። ከዛ ውጭ ግን ያለው ግን ሌባ ሁላ ነው ሁሉም ማለት ነው። እና ማንም እንኳን አደረሰሽ አለኝ እና በጣም ተሰማኝ። በዛ ላይ ደግሞ ሳውዲ ያለ ነው ምናምን ብዙ ጊዜ ነፃነት የለንም ወተናና ከብር ምናምን አብረን እንደዚህ ምናምን እንደሌላ እንደ ጎረቤት ሀገር ስላል አይደለ በጣም የሆነ ድብር አለኝ። ግን እግዚአብሔር ይመስገን እድሜ ለእናንተ በይዘው እኔ የዩቲዩብ ቤተሰቦች በጣም ምርጥ አላችሁ ማለት ነው። በተለያየ ነገር ሰፖርት የምታደርጉኝ በተለይ ላይቭ ላይ ስገባ ሰፖርት የምታደርጉኝ አላችሁ። እጅግ በጣም ማመሰግናችሁ ወንድሞቼ አላችሁ ማለት ነው። መከታዎች አመሰግናለሁ። አዎ እና እንደዛ እያልኩኝ እንግዲህ ስለዚህ ስለነ ሩታ አብርሽ እናወራለን ማለት ነው። እንግዲህ እነሱም አሉ እኛም ከስር እያለን እንግዲህ ከኋላቸው እየሆንን እንግዲህ ለሀሜት በቃ ሬዲ ሆነን መተናል ማለት ነው። እንግዲህ ሲወል እንገናኛለን፣ ችግር የለውም። አዎ ሲወል እንገናኛለን አብረን ማለት ነው። እንገናኘውም ሲወል ወይስ አንገናኝም አላውቅም። ወይ እንገናኛለን ወይ አንገናኝም እና ይሄ ግን ማለት ነው የእነሱን ቤተሰቦች አለማድነቅ በነገራችን ላይ ንፉግነት ነው ብዬ ነው የማስበው። ቤተሰብ አሁን ወደኛ ጋር ያሉ ቤተሰብ እኮ ብናያቸው እንደዚህ ብንሰራ አያወሩንም፣ ሲጀመር አያወሩንም፣ አያስደርሱንም ማለት ነውና ቤተሰቦቻቸው ነው እኔ በነገራችን ላይ የማደንቅ። ለምን አሁን እነሱ በእርግጥ ተነጋግረው ነው ጀስት የሚሰሩት እንጂ እርግጠኛ እውነት ሆኖ አይደለም። እውነት ቢሆን ለምሳሌ ሩታና ያቺ ሄርሜላ ጌም ቀጥረዋል። አስባችሁታል? እና እንዴት ነው የተጣላ ሰው ጋር እንትን የሚሉትና ተነጋግረው ነው ባይዘው ማለት ነው። ግን ቢሆንም ደግሞ ይሄ በጣም መስመር እየዘለሉ ነው ያሉት። ቤተሰብ ምን ትላላችሁ? ቤተሰብ በጣም አብስተውታል። ይቅርታ አድርጉልኝና ማለት ነው። እና አብረሽ ቤተሰብ ጋር ሄዶ ነበረ ባህልን ማሳለፍ ያለበት። ስለዚህ የሚሰሩት ስራ ጥሩ ነው ብዬ አላስብም። ምን ይቅርታ አድርጉልኝና ፋሚሊ ማለት ነው። እናንተ ምን ትላላችሁ? ስለዚህ በዚህ ነገር ሄዱበት እንሄድበት። ቅመሞች ምን ትላላችሁ? አዎ ቅመሞች እኛ ምን ያሳዝነው ግን እኮ ማለት ነው ባይዘዌ እነሱ አንዳንዴ በሚሰሩት ነገር አልፈርድባቸውም። እኔ ለምን አትሉኝም? ምክንያቱም እኛ የምንወዱ እንደዚህ አይነት ነገር ነው። በቃ ለምሳሌ አሁን እነዚህ ሰዎች ወይ ሰውርዱ ወይ የተራ ወይ ምናምን ቪዲዮ ሰርቶ ቢያመጡ እኛ እናይላቸውም። ለዛ ነው አሁን እነሱ በጣም መስመር እየወረዱ ያሉት። ስጋ ገባው ወለድኩ ልጁ የማን ነው የኔ አይደለም ገለመሌ እያሉ የሚመጡት ለዛ ስለሆነ ነው ማለት ነው። ስለዚህ እኔ አልፈርድባቸውም ከነሱ ማለት ነው። ምንም ማድረግ አይቻልም። እንግዲህ ኖርማል ነው ብለን እናስበዋለን ኤቭሪባዲ። እንደማንኛውም ያረካታቸው እየተመቸኝ ይቅርታ አድርጉልኝና ምንም አይደል። ይስሩበት በቃ ይስሩ። ምን ይስሩ? ኢትዮጵያ ላይ እንደምታዩት ኑሮ ውድ ነው። ስራ ለመስራት ብትሉ አሁን ለምሳሌ ንግድ ብትሉ ራሱ በቃ ንግድ ፍቃድ ነው አረጉ የሚያደርጋችሁ። ቤት ክራይ ደግሞ አሉ በቃ ሰው ማሰብ አቁሟል አሉ። ይሄ ማይንዱ ተዘግቷል አሉ። ቤት ራሱ ተከራይታችሁ አሉ በተለይ ትንሽ ለመድ ካላሉ በቃ ክራይ በቃ ዘወን አናታናቱ ላይ ነው አሉ እንትን የሚሉት የሚጨምሩት። ከዛ ላይ ደግሞ ግብር ደግሞ እዚህ አናታችሁ ላይ ፊት የሚልባችሁ እና በተለይ እኛ አሁን አረብ ሀገር ለምንሄድ ልጆች እንደዚህ ንግድ ፍቃድ ሲጨመርብን ቤት ክራይ ምናምን በቃ የሆነ ሃይምሯችን ይዛባል። በዚህ ወይ አረብ ሀገር የመጣች ሴት ልትቋቋም ነው የሚገባት። ይሄን ትስራ ተብሎ እንደውም በፊት እኮ ቦታ ይሰጣል ምናምን ኮንቴነር ይባል ነበር ለአረብ ሀገር። አሁን ግን እንደዛ አይነት ራሱ የለምና እንደዚህ ያርገው ስለሚያስመርሩ ነው አብዛኞቻችን በቃ ጣጥለ ነው ምናምን እየተሰደድን ያለ ነው። እና ይሄ ደግሞ ኸይር አይደለም። እና ምን ልላችሁ ፈልጌ ነው እነዚህ ልጆች አሁን የራሳቸው ስራ ቢሰሩ ንግድ ፈቃድ አለ ምን አለ ብዙ ነገሮች አሉ። ስለዚህ እንደዛ ከመው ድካም አለ። በዛ ላይ ደግሞ ንግድ ስትነግዱ ደግሞ ስህተት አለ ምን አለ። የኛ ሰው ደግሞ አያስብላችሁም የሆነ ነገር ይናገራችኋል ምናምን እንደዛ ስለሚሆን ከነገሩ ጦም ደሩ ብለው እነሱ በቃ የ10 ደቂቃ 20 ደቂቃ ቪዲዮ ይሰራሉ። አለቀ። ምኑ ያስቸግራቸው ለፍልፈው እንደዚህ በሚሊዮን ካገኙ ሞላዝ መጨናነቅ ከማንም ከስተምር ጋር መጣላት ከዛም እዛም እንደ ውሻ ከመጣላት ኦልሬዲ እነሱ ጥሩ ነው ብዬ ነው የማስበው። እንደኔ ግን ምን አለ መሰላችሁ በጣም አበዙት። አስባችሁታል? ለትውልዱ ምንድነው የሚያስተምሩት? አሁን ለትውልዱ ምንድነው እያስተማሩት ያሉት? ስለዚህ
በአግባቡ ቢሆን ነበር እንጂ እኔ መስራታቸውን እደግፈዋለሁ። የትኛውም ዓለም ላይ እኮ ኢትዮጵያ ላይ ዩቲዩበር የለም ብዬ ነው የማስበው፣ በሌላ ሀገር አንግሎች ማለት ነው። እና አንተጋገዝም፣ እኛ ኢትዮጵያውያን ደግሞ አንተጋገዝም። ስበሳችን ምቀኛዎች ነን፣ ክፉዎች ነን። ለዛ ስለሆነ ዩቲዩበር የለም ኢትዮጵያ ላይ። ሌላ ሀገራት ግን ዩቲዩቡን ለስራ ይጠቀሙበታል፣ ለተለያየ ቲክቶክ ምናምን። እኛ ግን ለብሽሽቅ፣ ለዘረኝነት፣ ለፖለቲካ ነው የምንጠቀመው ሰው እና ያለው ነገር ይሄ ነው እንግዲህ። ለማንኛውም ብቻ ይስሩ ግን እንግዲህ በጣም ባያበዙ ደስ ይለኛል። ለማንኛውም እንግዲህ መልካም ፋሲካ ብለናል። እኛም ከመዳም ኩሽና ሆነን ከመዳም የኩሽና ሆነን አለንላችሁ። ከስር ማን አገባ ማን ወለደ? ይሄ እኮ ነው የኛ ስራ። አቤት እና ምን እንስራ እንዴ? ስንትኛም የተጨንቀናል ለመሰላችሁ። ቡናችን ፉት እያለ ነው። እዩት። ማዲያት ባይዘው ማዲያት በስማ ፊቴ ብታዩት ማዲያት በቃ ሊለቀኝ አልቻለም። መቼ እንደሚለቀኝ እኔ አላውቅም እውነት ለመናገር። አሁንማ ሙቀቱ መጣ ደግሞ እኛ ጋር በቃ ሙቀቱ ጸጥ ነው የሚያደርግ እና ይሄን እላችኋለሁ። ባይዘው ልብሴ እንዴት አያችሁ? እኔ ጥቁር ልብስ አይመቸኝም በነገራችን ላይ፣ ግን ያው ምንም ማድረግ አይቻልም። እዚህ ጋር ቀይ ጠምጥም ያለው ቀይ በጥቁር ምን ትላላችሁ? ወይ ሙቀቱ ነው የሚያደርገው፣ ሙቀቱ ማለት ነው። የሳውዲ ሙቀት። አሁን ወደ ሙቀታችን ተሸጋግረናል እንግዲህ። መልካም ሙቀት። ከሙቀት ላይ ሙቀት ግን አስባችሁታል? በጣም ከባድ ነው እውነት ለመናገር ሄር አይደለም እና እላችኋለሁ። ለማንኛውም ብዙ ወሬ ያላወራባቸውም ጋይሶችዬ። በተረፈ እንግዲህ ባህሉን የምታከብሩት በመላው ዓለም ላይ የምትገኙ ባህሉን እንግዲህ የሰላም፣ የጤና፣ የፍቅር፣ የአንድነትና የመተሳሰብ የአብሮነት ይሁንላችሁ እያልኩኝ እንግዲህ እኛም እንግዲህ በስደት ያለነውን ፈጣሪ ስደት በቃችሁ፣ በቃ ይበቃችኋል፣ ብቅት ይላችኋል ብሎ ወደ ሀገራችን ይላከን፣ የዓመቱ ሰው ይበለን፣ ሀገራችን ሰላሟን ያብዛልን። በቃ ሰላም ያድርግልን ሀገራችን። እውነት ለመናገር ሰላም ያድርግልን ነው የምለው። ሌላ ምንም የምለው ነገር የለኝም። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እውነት ለመናገር የምር ስደት ላይ ያለ ነው የኔ ውሃዎች ቅኖች፣ ብዙ መልካም ሰዎች አላችሁ። በነገራችን ላይ የሰው ደስታ የሚያስደስታችሁ ምናምን ነገር አላችሁ እና እናንተን ሁሌም እንድትኖሩልን ምኞቴ ነው ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እመጣላችኋለሁ። ቻናሉን ከወደዳችሁት ሰብስክራይብ አድርጉ። እንግዲህ በቅርብ ከሀገር ከገባን ሀገር ሰላም ከሆነ ለእናንተ አዳዲስ ነገር እንደምናመጣ ተስፋ አድርጋለሁ። ግን ፋንታዬ መቼ ነው ሀገር የምትገቢ? ሁሌ ሀገር ትያለሽ ምናምን ትሉኛላችሁ አንዳንድ ልጆች። ያው እንግዲህ ፈጣሪ ይበቃሻል በዚህን ቀን ሲለኝ እሄዳለሁ። አይሻልም ቤተሰብ? እንግዲህ እሁል ሆይ ስላላለው መሰለኝ ነገ ዛሬ እያልኩ የምቀመጠው። ፈጣሪ ሁሉም ነገር በነገራችን ላይ ፈጣሪ ሲለው ሲጨመርበት ነውና ፈጣሪ እንግዲህ ስደት ይበቃሻል፣ በሀገርሽ ላይ ኑሪ፣ የራስሽን ስራ ሰርተሽ ከሰው ቤት ወጥተሽ ብሎ ያስወጣኝ። ከዛ ባሻገር የእናንተም ጸሎት ዱዓ ያስፈልገኛል እና ይሄን እላችኋለሁ። ተንዘዙባችሁ። በሌላ ቪዲዮ እመጣላችኋለሁ። እስከምንመጣ ድረስ ሰላማችሁ በክርስቶስ በዚህ ተረፍረፍ ይበልልኝ።